በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በምህረትና በይቅርታው ብናወራው ብንዘረዝረው ተናግረን በማንጨርሰው ቸርነቱ በፍጹም አባታዊ ፍቅሩ ጠብቆ ለዚህ ሰዓትና ደቂቃ እንድንደርስ የሱ አምላካችን ፈቃዱ ሆኖልናልና ክብርና ምስጋና ለአምላካችን ለገናና ስሙ ይሁንልን። ርርተ ህሊና ርርተ ልቦናም ዘወትር ከኛ ጋር የሆነው ቃል ኪዳኗ ለሁላችንም እዚህ ለመድረሳችን ምክንያት ሆኖናልና ስሟ ይከበር የተመሰገነ ይሁን። የፍቅር አምላክ ዛሬም ከቅድስት ቤተክርስቲያናችን ሕይወት ጋር ልናስተውላቸው የሚገቡ አንዳንድ ምናልባትም ከዚህ ቀደም ሰምተናቸውም ቢሆን ማስታወሻ የሆኑን ዘንድ ያልሰማነው እንደ አዲስ እንድንሰማው የሰማነውም እንድናስታውሰው በማሰብ ከጥቂት ዓመታት በፊት ወደ እናንተ አድርሰነው የነበረውን ፕሮግራም ለየት ባለ ሁኔታ ደግሞ ወደ እናንተ አሁን እናደርሳለን። በተለየ መልኩ እንግዲህ ቅድስት ቤተክርስቲያናችን ከህንጻ ስራው ጀምሮ በውስጡ ስለሚደረጉት የተለያዩ አገልግሎቶች እኛን የሚመለከተው ደግሞ እኛ ህንጻ ቤተክርስቲያን የተባልነው ደግሞ ራሳችንም በቅድስናው ስፍራ ስንገኝ ማድረግ የሚገባን ምን እንደሆነ ወደዚያ ከመድረሳችን በፊት ከገባንም በኋላ ለመግባትም ደግሞ የሚፈቀድልን የማይፈቀድልን ጉዳዮች ስላሉ እነዚህን በተመለከተ ዝርዝር ባለ ሁኔታ እያየን ነውና ይህች ስንዱ የሆነች እመቤት የተዋህዶ ቤተክርስቲያናችን በስርዓት እንመራ ዘንድ በቤተክርስቲያናችን የምናደርገው ስርዓት ደግሞ እሱን አምላካችን እንድናውቀው አምልኮታችን ፍጹም እንዲሆን የኛን ፈቃድ ትተን የሱ ፈቃድ በህይወታችን በመንገዳችን በሐሳባችን በአጠቃላይ በዚህ ምድር በቀረልን ህይወታችን ሁሉ ይፈጸምልን ዘንድ የኛን ነገር ትተን የሱን እንድናስቀድም በልባችን ጉልበት ተንበርከን ይቅርታ እየጠየቅን እሱን እንደሚወደው እንደሚፈቅደው አድርገን ተመላልሰን ዋጋ ለምናገኝበት ነገር እንዲያተጋን ነው። እንግዲህ እነዚህ ነገሮች መስማትን አጥብቀን እየተከታተልን ያለ ነው። ስርዓትህን እማር ዘንድ ያስጨነከኝ መልካም ሆነልኝ ብሎ መዝሙር 118 ቁጥር 71 ላይ እንደተነገረ ይህን ሁሉ መስማታችን በሃይማኖት እንድንጸና በምግባር እንድንቀና የሚያደርገን ነውና የደጋጎቹ አባቶቻችን በረከት እንዲያድርብን እየተማጸን ነው። የቤተክርስቲያናችንን ስርዓት እንግዲህ ከብዙ በጥቂቱ ጨለፍ እያደረግን የምንከታተለው ክፍል 4 ነው ዛሬ ይዘን የተመለስነው። እንግዲህ ባለፈውም እንደተከታተልነው ቅድስት ቤተክርስቲያናችን ውስጥ ስንገባ ወይም ደግሞ ከመግባታችን በፊት በቅዳሴ ሰዓት ምን ነገሮች ማድረግ እንደሚገባን አይተናል። አሁን ደግሞ ቤተክርስቲያን መግባት የማይችሉ ብሎ በተለይ በፍትህ መንፈሳዊ ፍትሐ ነገሥት አንቀጽ 13 ቁጥር 506 እና ሌሎችንም እንጠቅሳቸዋለን በየመሃሉ ቤተክርስቲያናችን የምታስተምረን ትምህርት ይሄው መጽሐፍን እየጠቀስን መነሻችንም መድረሻችንም ይሄንኑ እያደረግን ቅዱስ መጽሐፍ ቅዱስ ይሄንኑ የሚያጠናክረውንም ነገር እየተነጋገርን ነው። እንግዲህ ቀጣዩንም እንከታተለው። እንግዲህ ማስታወሻ ይሆነናል። አደራ በዚህ መልኩ እንድንኖርበት አምላካችን ደጅ እየጠና ነው፣ እንድንሰማው ያስፈልገናል። ቤተ ክርስቲያን የማንገባው በምን ጊዜ ነው? በቀጥታ ይህን ጥያቄ ከመመለሳችን በፊት ወደ ቤተ ክርስቲያን በአንዳንድ አጋጣሚ እንዳይገባ የተከለከለ ሰው ብቻ አይደለም። ነገር ግን ከእንስሳትም እንደ ውሻ እንደ ድመት እንደ ፈረስ በቅሎ ያሉ ከእጽዋትም እንደ ዱባ እንደ ቅል እንደ ሽንኩርት ያሉትን ወደ ቤተክርስቲያን በስዕለትም በመባም ምክንያት ማግባት አልተፈቀደም። ካህኑ ወደ ቤተ መቅደስ ማር ወተት ወፍ ሌላም የእንስሳ ስጋ አያግባ። ጌታ ካዘዘው በቀር ማናቸውንም ይዞ የገባ ካህን ቢኖር ይሻር። ፍትህ መንፈሳዊ አንቀጽ 13 ቁጥር 497። ቡራኬ ሊያደርጉባት የምትገባ ፍሬ ይህች ናት። ወይን በለስ ሮማን ዘይት እንኮይ ኮክ ሙዝ ሽቱ ናቸው። በሾላ በቀይ ሽንኩርት በነጭ ሽንኩርት በዱባና በቅል እነዚህን በመሳሰሉት አትክልት ሁሉ ላይ አይጸልዩ። ዳግመኛም ጽጌረዳ ያግቡ ሌሎችን ግን አያግቡ ይላል እዚሁ ፍትህ መንፈሳዊ አንቀጽ 17 ቁጥር 671። እነዚህም ከእንስሳት ከእጽዋት ተለይተው ርኩሳን ስለሆኑ አይደለም፣ እግዚአብሔር የፈጠረው ሁሉ ንጹህ ነውና። ታዲያ ምን ይላል? እግዚአብሔር የፈጠረው ፍጥረት ሁሉ መልካም ነውና እያመሰገኑም ቢቀበሉት ምንም የሚጣል የለበትምና እንደተባለ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 4። የማይገቡበት ምክንያት ግን ከሐዲስ ኪዳኑ ምሳሌ ጋር ስለማይስማማ ነው። ለምሳሌ ማርና ወተት አይገቡም። የነዚህ ጣዕማቸው የባህሪያቸው ነው። ምስጢራዊ ትርጉሙ ደግሞ ስጋው ደግሞ መለኮት ሳይዋሃደው ስጋ ብቻ አዳነ የሚያሰኝ ስለሆነ ነው። ከነዚህ ተሐዋሲያን አይርቁም። ከስጋው ከደሙም አጋንንት
ከአጋንንት አይርቁም ያሰኛልና። በግ ፍየል ለስዕለት ቢሆን ነው እንጂ ለመስዋዕት ወደ ቤተ ክርስቲያን አይገቡም። እንዴት ቢሉ እኒህ በዘር በሩካቤ እንዲወልዱ ጌታንም በዘር በሩካቤ ተወለደ ያሰኛልና። ዳግመኛም ምሳሌው አልፎ አማናዊው ተፈጽሞ ሳለ አልተፈጸመም ያሰኛልና። እንዲሁም እኒህ ሊያርዷቸው ወይም ደግሞ ሲያርዷቸው ይሰማቸዋል፣ ጌታንም ሥጋው ደግሞ በተሰዋ ቁጥር ይሰማዋል ያሰኛልና። እኒህ መፍረስ መበስበስ እንዳለባቸው ጌታንም ሙስና መቃብር አገኘው ያሰኛልና። ሌሎችም ከእንስሳትም ይሁን ከእጽዋት ወደ ቤተ ክርስቲያን የማይገቡት እንዲህ ምሳሌያቸው ስለማይገጥም ይህንና ይህን በመሰለው ምክንያት ነው። ሌላው መግባት የማይችሉ እነማን ናቸው በሚለው ደግሞ በሰዎች ዘንድ የተገለጸውን ደግሞ እንዲናያለን። በጊዜያዊ መንገድ ወደ ቤተ ክርስቲያን ይገቡ ዘንድ ያልተፈቀደላቸው ሰዎች እነዚህ ናቸው። አንደኛ ከአፉና ከአፍንጫው እንዲሁም ከሌላው ከሰውነት ክፍሉ የሚወጣ ፈሳሽ ነገር ያለበት ሰው፣ ሰውነቱ የሚደማ ወይም የቆሰለ ሰው ወደ ቤተ ክርስቲያን አይገባም፣ ሥጋው ደሙንም አይቀበልም። ነገር ግን ጋኔን የያዘው ሰው የማይሳደብ ከጣለውም በኋላ ምራቁን የማያስላግገው ከሆነ በበዓላት ቀን ሥጋውን ደሙን ያቀብሉት ተብሏል። ፍትሕ መንፈሳዊ አንቀጽ 13 ቁጥር 506። ዳግመኛም ርሳተ ሥጋ ወይም ህልመ ሌሊት ያገኘው ሰው በዕለቱ ወደ ቤተ ክርስቲያን አይገባም፣ በማግስቱ ግን ታጥቦ ይገባል። ማንም ሰው ይሄን ባለፈው ባጭሩ አይተነው ነበር። ማንም ሰው ዘር ከርሱ ቢወጣ ገላውን ሁሉ በውሃ ይታጠባል፣ እስከ ማታም ርኩስ ነው ይላል ዘሌዋውያን 15 ከቁጥር 1 እስከ 17። ምንም በህልሙ ቢሆን ስራው ከኃጢአት ጋር የተያያዘ ነውና። ይህንንም ደግሞ በተለየ ሁኔታ በህልመ ሌሊት ስጋቸውን የሚያሳድፉ አሉ። ይህችን ስራ የሚሰራ ሰውስ ክፉ ጥፉ በሆነች ሕሊናው ሴት ወይም ወንድ ከእርሱ ጋር እንደተኛ ይመስለዋል፣ ይኸውም እንደ ህልም ነውና እያለ መጽሐፋችን በተለያየ መልኩ ይነግረናል። ፈውስ መንፈሳዊ አንቀጽ 11 ክፍል 1 ገጽ 61፣ አንቀጽ 15 ክፍል 1 እስከ 10 ገጽ 62ን መመልከት ብለው ምንጩን ጠቅሰውልናል። እንዲያውም ከስሙ ትርጉም እንኳ ብንነሳ ህርስ ማለት አራስነት፣ የወሊድ ወራት ከርሳት እስኪነጹ ድረስ 40 ቀን ወይም 80 ቀን መቆየት ማለት ነው። ይህ ምልክት ስለሆነ ኃጢአትነት የለውም። ርሳት ማለት ማደፍ፣ መርከስ፣ እድፍ፣ ኃጢአት፣ ነውር፣ ገመና፣ ህገወጥ ስራ፣ ሰሪውን የሚያስነቅፍና የሚያጸይፍ ማለት ስለሆነ ቃሉ በራሱ የኃጢአት ዝንባሌ ያለበትን ነገር የሚያመለክት ነው። እናም ይህ የሚመጣው ደግሞ በብዝሃ ነዋም ወይም እንቅልፍ በማብዛት ማለት ነው፣ በብዝሃ መባልዕት ምግብ በማብዛት በሐሳበ ዝሙት ምክንያት ነውና ከነዚህ ታቅቦ በጾም በጸሎት በሰጊድ በትጋሃ ሌሊት በአብዝሆ ገድላት የሚኖረውን ሰው አያገኘውም። በጸናች ጾም ሆድን ከቀጣት ስስትን ከገደለው ግን የክረምት ዝናብ ካልወረደ ምንጮቹ በበጋ እንደሚደርቁ ሁሉ ጥሉላትን ከመብላት የጣመውን ከመጠጣት ከሚያምሩም ሽታዎች ከእረፍት ከድሎት የተነሳ የምትመነጭ የሥጋ ፈቲው የምትሆን ዝንየትም ወይም ህልመ ሌሊት እንዲሁ ናት ብሎ ተናግሮናል። እንዲሁም ይልቁንም የህልም መገናኘት ኃጢአት ያለበት ሰው ከሆነ በግልጽ ይወገድ እንዳለ ርቱዕ ሃይማኖት ገጽ 93። ልማዳ አንስት ወይም የወር አበባ ያለባት ሴትም ወደ ቤተ ክርስቲያን መግባት ሥጋውን ደሙን ትቀበል ዘንድ አልተፈቀደም። ከቀሳውስትና ከዲያቆናት ወገን አንዱስ እንኳ ተደፋፍሮ ከግዳጇ ወይም ከደሟ ያልነጻችውን ሴት ወደ ቤተ ክርስቲያን ያስገባ በደሟም ወራት ሥጋውና ደሙን ያቀበላት ቢኖር ከሹመቱ ይሻር፣ ምንም ከነገሥታት ሴቶች ወገንም ብትሆን ብሎ ፍትሕ መንፈሳዊ አንቀጽ 6 235 ፍትሕ ሥጋዊ ደግሞ አንቀጽ 24 ቁጥር 935 ነግሮናል። ሴት ፈሳሽ ነገር ቢኖርባት በሥጋዋም ያለው ፈሳሽ ነገር ደም ቢሆን በግዳጇ 7 ቀን ትቀመጣለች፣ የሚነካትም ሁሉ እስከ ማታ ድረስ እርኩስ ነው ይላል ዘሌዋውያን ምዕራፍ 15 ቁጥር 19። እርኩስ የሚለው በትምህርት ጥቅስ የገባ ነው። ከዛ በኋላ ደግሞ ምን ይላል? በሕገ ወንጌልም ከደመ ህርስ ወይም ጽጌ ማለት ነው እስኪነጹ ድረስ የህርስ ወይም ጽጌ ደምም የሚፈስበት ቀን እስኪፈጸም ድረስ በደመ ህርስ ወይም በደመ ጽጌ ምክንያት ወደ ቤተ ክርስቲያን ከመግባትና ሥጋው ደሙን ከመቀበል ይከለከሉ ዘንድ አበው እግዚአብሔር አዟል አሉ። ነገር ግን በቤታቸው ሆነው ስመ እግዚአብሔርን ጠርቶ ማመስገንንና ጸሎት መጸለይን ሊተው አይገባቸውም። ጠላት ዲያብሎስ በእነርሱ ላይ እንዳይሰለጥን ክደትንና ስንፍናንም እንዳያስተምራቸው። ፈውስ መንፈሳዊ አንቀጽ 11 ክፍል 1 ገጽ 49። ከግዳጇ ያልነጻች ሴትም ቤተ ክርስቲያን መግባትና ሥጋውን ደሙን መቀበል እንደማይገባት የሚያስረዳ ታሪካዊና ተአምራዊ ሁነት አለ። መጽሐፈ ምስጢር
ምዕራፍ 4 ቁጥር 2፣ ርቱዕ ሃይማኖት ገጽ 277። የካህን ሚስትም ብትወልድ ካህኑ በእጇ እስካልበላ ከእርሷ ጋር የአካል ንክኪ እስካላደረገ ድረስ ከአገልግሎት አይከለከልም። ቄስ ሚስቱ በወለደች ጊዜ ከአገልግሎት አይከልከል። ፍትሕ መንፈሳዊ አንቀጽ 6 237። ከካህናት ወገን ከሚስቱ ጋር የተኛ ቢኖር ነዋያ ቅድሳትን ሊነካ አይገባውም። ካህን በመሰዊያው ፊት በሚያገለግልበት በሰሞኑ ከሚስቱ ጋር ከመተኛት ሊከለከል ይገባዋል፣ በእጁ ቅዱስ ነገርን ይዳስሳልና። ፈውስ መንፈሳዊ አንቀጽ 11 ክፍል 4 እና 5ን ተመልከት ይለናል። የወለደች ሴትም ከወለደችበት ቀን ጀምሮ ልጁ ሀብተ ወልድና ስመ ክርስትና እስከሚያገኝበት ቀን ድረስ ወደ ቤተ ክርስቲያን አትገባም፣ ስጋውን ደሙንም አትቀበልም። ሴት ብታረግዝ ወንድ ልጅም ብትወልድ 7 ቀን ያህል የረከሰች ናት። እስከ ወይም እንደ ግዳጇ ወራት ትረክሳለች። በ8ኛውም ቀን ልጁ ከስጋው ሸለፈት ይገረዝ፣ ከደሟም እስክትነጻ 33 ቀን ትቆይ። የመንጻቷ ቀንም እስኪፈጸም ድረስ የተቀደሰውን ነገር አትንካ፣ ወደ መቅደስም አትግባ። ሴት ልጅም ብትወልድ እንደ ግዳጇ ወራት 2 ሳምንት ያህል የረከሰች ናት። ከደሟም እስክትነጻ ድረስ 66 ቀን ትቆይ ይላል። እንግዲህ ዘሌዋውያን ምዕራፍ 12 ላይ ያለ ቃል ነው ብታነቡት። ፍትሕ መንፈሳዊ አንቀጽ 6፣ ፈውስ መንፈሳዊ አንቀጽ 11 ክፍል 1። የወለደች ሴትም ወንድ ልጅ ቢሆን 40 ቀን፣ ሴት ብትወልድ ግን 80 ቀን ከቤተ ክርስቲያን በአፋ ወይም በውጭ ትቆይ። ፍትሕ ሥጋዊ አንቀጽ 24 936። አባ ጊዮርጊስም ሴቶች በ7 ቀን ከርኩሰታቸው ከግዳጃቸው ደም ይነጻሉ፣ ከአራስነታቸውም ደም ወንድ ቢወልዱ በ40 ቀን ሴት ልጅም ቢወልዱ በ80 ቀን ይነጻሉ ብለዋል። መጽሐፈ ምስጢር ምዕራፍ 11 ቁጥር 6፣ ምዕራፍ 4 ቁጥር 7። ያዋለደች ሴትም ወደ ቤተ ክርስቲያን እንድትገባ አልተፈቀደም። ዳግመኛም ከግዳጅ ያልነጻች ወይም አራስ ወይም ያዋለደ ሴት ስማቸውን ወደፊት ዘርዝረን በምናመጣቸው ጊዜያት ወደ ቤተ ክርስቲያን እንድትገባ አልተፈቀደም። ደም የሆነች ሴት ወደ ቤተ ክርስቲያን አትግባ፣ የግዳጇን ወራት እስኪፈጸም ድረስ አትቅረብ። የንጉሥ ሚስትም እቴጌም ብትሆን ይህን የተዳፈረ ካህን ከሹመቱ ይሻር እያለ ፍትሕ ሥጋዊ አንቀጽ 24 ቁጥር 934 ይነግረናል። ሌላው ሩካቤ ሥጋ የፈጸመ በዕለቱ ወደ ቤተ ክርስቲያን አይገባም። ይህችንም ቀን የሚሽራት ሰው ሁሉ ከሚስቱም ጋር የሚገናኝባት ሰው ሞትን ይሙት እንደተባለ መጽሐፈ ኩፋሌ ምዕራፍ 34 ቁጥር 13። ወደ ቤተ ክርስቲያን በሚሄዱባቸው ስጋውን ደሙን በሚቀበሉባቸው ዕለታት ከሚስቶቻቸው ጋር አንድ እንዳይሆኑ በምእመናን ላይ ተወሰነ፣ ሥርዓት ተሰራ። ይህን ትእዛዝ የተደፋፈረ በእነዚህ ዕለታትም ከሚስቱ ጋር የተኛ ታላቅ በደል ይሆንበታል ይለናል። ፈውስ መንፈሳዊ አንቀጽ 11 ክፍል 3 ገጽ 51። ባልና ሚስት በየትኛውም ጊዜ እንዳይለያዩ የታዘዘ ቢሆንም የታዘዘበትን ምክንያት ቅዱስ ጳውሎስ ሲነግረን ለጸሎት እንድትተጉ ከምትስማሙበት ጊዜ ብቻ በቀር ባልና ሚስት አትለያዩ፣ ዳግመኛም ሰይጣን ድል እንዳያደርጋችሁ በአንድነት ኑሩ፣ ሰውነታችሁ ደካማ ነውና እንዳለው አንደኛ ቆሮንቶስ ምዕራፍ 7። ለቁርባን ወይም ደግሞ ለጸሎት ለቁርባን ወደ ቤተክርስቲያን በሚሄዱባቸው ዕለታትና እንዲሁም በልዩ ልዩ መንፈሳውያን ቦታዎች በሚገኙበት ጊዜ ምንም በአንድነት ቢገኙም ከሩካቤ ሥጋ ግን አስቀድሞ መታቀብ ይኖርባቸዋል። በቤታቸው ሆነው በሚጸልዩበት ጊዜ ግን ከሚስቱ ጋር ሁለቱም በአንድነት ይጸልዩ። በጋብቻ አንድ የሆኑ ሰዎች በጸሎት አይለያዩ። እጃቸውን ከመታጠብ በቀር በፍል ውሃ መታጠብን አይፈልጉ፣ ጋብቻቸው ወይም ሩካቤያቸው ንጹሕ ነውና ተብሎላቸዋል። ፍትሕ መንፈሳዊ አንቀጽ 5 ቁጥር 546፣ ዲድስቅልያ አንቀጽ 33 ቁጥር 232 እስከ 235። እንዲሁም ደግሞ ባልና ሚስት ቤተ ክርስቲያን በማይሄዱባቸው ዕለታትም ቢሆን ከሩካቤ ሥጋ ሊከለከሉባቸው የሚገቡ ዕለታትም አሉ። እነርሱም ህርስ ቅድም ያራስነት ያለው፣ ትክት በወር አበባ ጊዜ፣ በዓላትና አጽዋማት ናቸው እያለም ጽንሷ ከታወቀ በኋላ እንኳን ከሚስቱ ጋር ሩካቤ የሚያደርግ ሰው ቢኖር ግን ይህ አግባብ አይደለም፣ አልተፈቀደም እያለም የሚነግረን እንዳለ ልብ እንላለን። አንድ ወንድ ለአንዲት ሴት
አንዲት ሴት ለአንድ ወንድ ነውና ብሎ ሁልጊዜ ሊገናኙ አይገባም። እህል መፈጠሩ ሁልጊዜ ሊበሉት አይደለምን ብሎ ሌሊትም ቀንም ሊበሉት እንደማይገባ ሁሉ አጽዋማትን በዓላትን ለይቶ አራስ ሆናም ሳለች በወንድ ልጅ 40 ቀን በሴት ልጅ 80 ቀን ተከልክሎ ነው እንጂ ቀድሞ ጸንሳ ሳለች ጽንሱ ከታወቀ በኋላ መድረስም አይገባም፣ ከልጅ እንደመድረስ ነውና የወር አበባም ሆና ሳለች ከ7 ቀን በፊት አይድረስባት እያለ የሚነግረንን አሁንም በልባችን እንድናሳድረው ያስፈልገናል። ፍትሐ ነገሥት ፍትሕ ሥጋዊ አንቀጽ 24 ቁጥር 838፣ መጽሐፈ ሲራክ ምዕራፍ 16 ቁጥር 3፣ መዝሙር 111 ቁጥር 2። ስለነዚህ ከላይ ስላየናቸው አጠቃላይ ጉዳዮች ሊቁ ሳዊሮስ ዘእስሙናይን ለየት ያለ ማብራሪያ ይሰጣል። ድርሳነ ሳዊሮስ ዘእስሙናይን ገጽ 180 እስከ 189 ላይ ሐሳቡ ሰፍሮ ይገኛል። ለምንድነው እነዚህ ሰዎች ወደ ቤተክርስቲያን አይገቡም? በሩካቤ ሥጋ የሚሆኑ ባልና ሚስት ወይ ነው ካደረጉ በኋላ ለምንድነው ቤተክርስቲያን እንዳይገቡ የተከለከለው ቢባል ነገሩ ርኩሰት ሆኖ ሳይሆን ከክብረ ቤተክርስቲያን አንፃር የሚታይ ነው። ማንም ሰው ወደ ቤተክርስቲያን መግባት በማይችልበት ጊዜ ማሰብ ያለበት ቤተክርስቲያን መግባት እንዴት እንደማይችል ብቻ ሳይሆን ቤተክርስቲያን ምን ያህል ክብርትና ቅድስት ልዕልትና ንጽሕት እንደሆነች ነው። ዳግመኛም ቤተክርስቲያን የመንግስተ ሰማይ ምሳሌ ናትና ኃጢአት መስራት ከመንግስተ ሰማይ በአፋ እንደሚያስቀርም ጭምር ነው። ስለዚህ የተሰራው ሥርዓት ከኦሪት ጋር የተያያዘ መስሎት ኦሪታዊት ናት እያለ የሚተች ሁሉ አንድ ማስተዋል ያለበት ነገር ቢኖር የበግና የላም መስዋዕት ይሰዋባት የነበረች ስጋዊ እንጂ መንፈሳዊ አፋዊ እንጂ ውሳጣዊ ድህነት የማይገኝባት ያቺ ደብተራ ኦሪት ያንን ያህል ጥንቃቄ ይደረግላት ከነበረ ያንንም ያህል ከከበረች አማናዊ መስዋዕት ክርስቶስ አምላካችን የሚሰዋባት አማናዊት ቤተክርስቲያንማ ከደብተራ ኦሪት ይልቅ ፍጹም ትከብራለችና ምን አይነት ክብርና ጥንቃቄ ይገባት ይሆን የሚለውንም በማሰብ ነው። ፈውስ መንፈሳዊ አንቀጽ 30 ክፍል 4 በዚያች በድንጋይ ላይ በፊደል ለተቀረጸች ለሞት መልእክት ክብር ከተደረገላት ለመንፈስ ቅዱስ መልእክትማ ምንኛ እጅግ ክብር ይደረግ ይገባ ይሆን? ኩነኔን ለምታመጣ መልእክት ብዙ ክብር ከተደረገላት የጽድቅ መልእክትማ ምን ያህል ትከብርና ትመሰገን ይሆን? ያ የሚያልፈው ክብር ካገኘ ያ ጸንቶ የሚኖረውማ እንዴት እጅግ ክብር ያገኝ ይሆን? ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 7 እስከ 11። ዳግመኛም ከተናገርነው ዋናው ነገር ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በእግዚአብሔር የተተከለች ናት። ዕብራውያን ምዕራፍ 8 ከቁጥር 1 እስከ 2። ሌላው ደግሞ የቤተ ክርስቲያን ጠባቂ ሚካኤል ይህን በተናገርክ ጊዜ እንዴት ዝም አለ እንዳሉ ሊቁ በመጽሐፈ ምስጢር ምዕራፍ 4 ቁጥር 18 ቤተ ክርስቲያን መላእክት ዘወትር የማይለዩት የሚገኙባትና የሚጠብቋት ስለሆነች ወደ ቤተ ክርስቲያን የሚሄደው ሰው ምንም ባያያቸው እነርሱ ያሉበትን ቦታ የሚረግጥ ነውና አፋዊውም ውሳጣዊውም ንጽሕና ያስፈልገዋል። ስለሆነም እንዲህ አይነት ሰው ወደ ቤተክርስቲያን መግባት የማይችለው እንደ ኦሪቱ አባባል እርኩስ ስለሆነ ሳይሆን አማናዊ የክርስቶስ ሥጋ በሚቆረስባት አማናዊ የክርስቶስ ደም በሚቀዳባት በቅባሜሮን በከበረች ቤተክርስቲያን ከፍጡር ሰውነት የሚወጣ ፈሳሽ ነገር እንዳይነጥብባትና እንዳይወድቅባት ነው። በብሉይ ከላይ እንዳነበብነው የተቀደሰን ነገር አትንካ ወደ መቅደስም አትግባ ይላል። ለምሳሌ በወር አበባ ያለች ሴት ማለት ነው። ዘሌዋውያን ምዕራፍ 12 ቁጥር 4። ይህን ያለው በሐዲሱ በቅባሜሮን ወደ ከበረች ወደ ቤተ ክርስቲያን አትግባ ተብሎ ይተረጎማል። ሴትም ከወለደች በኋላ በደም 7 ቀን የምትቀመጥ እኔ ርኩስ ስሆን መንፈስ ቅዱስ በእኔ ላይ እንዴት ያድራል ብላ በልቧ ብታስብ ብትጠራጠር ሃይማኖትም የጎደለባት በጎ ስራ የሌላት ብትሆን መንፈስ ቅዱስ በላይዋ አያድርም። ይህ ስራ ከሕግ የወጣ አይደለምና። ነገር ግን ጋብቻ የሴቶች ልማድና ደም ህልምም መንፈስ ቅዱስን አይከለክልም። ዲድስቅልያ አንቀጽ 33 ቁጥር 205። የት ሆነው ይጸልዩ? ስለዚህ የግል ጸሎት ለማድረስ በማህበር ጸሎት ለመሳተፍ ለማስቀደስና ለመቁረብ ወደ ቤተክርስቲያን ለመሄድ ያሰበ ሰው ራሱን መመርመር የሚገባው ቢሆንም ቤተክርስቲያን ውስጥ እስካልገባ ድረስ በቅጽረ ቤተክርስቲያኑ ሆኖ አገልግሎቱን መሳተፍ ማለትም መጸለይ፣ መስገድ፣ ማስቀደስ ይህን የመሰለውን ሁሉ መፈጸም ይችላል። ቅዳሴ ማርያምን የተረጎሙ ሊቃውንትም ኃጢአተኛ ሰው ከሞተ በኋላ የሚሄድበትን ሲያስረዱ ውሎ ከቤት ኑሮ ከመሬት እንዲሉ ምን ሲቀማጠሉ ቢኖሩ ሞት አይቀርምና ኃጢአተኛ ሰው በሚሞትበት ጊዜ ነፍሱ ከስጋው ተለይታ ከፈጣሪዋ ፊት ርቃ
በአንጻር ትሰግዳለች። ዛሬ ከቤተ እግዚአብሔር መግባት የማይቻለው ሰው ርቆ በአንጻር ወይም ደጀ ሰላም እጅ ነስቶ እንዲመለስ ብለዋል ትርጓሜ ቅዳሴ ማርያም። እንዲሁም ልማደ አንስት ያለባት ሴት ወደ ቤተ ክርስቲያን ገብታ ስጋውን ደሙን መቀበል ባትችልም በቅጽረ ቤተ ክርስቲያን ሆና ትምህርት፣ ተግሳጽ መስማት፣ ዝክርንና ጸሪቀ መበለትን የመሳሰሉ ነገሮችን መሳተፍ፣ ለቆራቢያን ከሚገባው ማየ መቁረር ውጪ ጸበል መጠጣትና አስቀድታ መጠመቅ፣ መጸለይ፣ መስገድ፣ እነዚህን የመሰሉ ነገሮችን መፈጸም ትችላለች። ከ40 ክንድ ውስጥ የማትገባው በሰውነቷ ፈሳሽ ነገር እያለ በሜሮን የከበረውን የተቀደሰውን እንዳትነካና እንዳትረግጥ ነው። እነዚህንና ከለያየናቸውን ነገሮች የምትቀበለውም እነዚህ ነገሮች ከበረከትነት ያለፈ ፈውስነትም አላቸውና ስለዚህ ነው በነገስታት መጽሐፍ ውስጥ እንደተነገረ ከግዳጇ ያልነጻች ሴትና አራስ ሴት በቤተ ክርስቲያኑ ሳይሆን በቤት እንዲጸልዩ በነገስታት መጽሐፍ ተነገረ። ፍትህ መንፈሳዊ አንቀጽ 5 ቁጥር 565 በቤት እንዲጸልዩ ያለው ከመጣች ዘንድ በዝንጋዬ ምክንያት ወይም ፍቅር አገብሯት ወደ ቤተ ክርስቲያን እንዳትገባ ነው እንጂ በቅጽረ ቤተ ክርስቲያን ሆና ከላይ ያልናቸውን ነገሮች መፈጸም ትችላለች። እንግዲህ ከዋናው መቅደስ ርቃ ማለት ነው። ነገር ግን ምን ችግር አለ ብሎ ከመደፋፈር በፈሪሃ እግዚአብሔር ሆኖ አለመቅረብ ታላቅ ረብ ነው። አንዳንድ ቤተክርስቲያን እንግዲህ በተለይ በአገራችን 2-3 ግቢ ያላቸው እንደ አራዳ ቅዱስ ጊዮርጊስ አይነቶቹ ማለት ነው ሁለተኛው ግቢ ውስጥ ሆኖ ርቆ እዛኛው ጋር መጸለይ እንደሚቻል ነው የቤተክርስቲያናችን መጽሐፍት የሚነግሩን። ቤተክርስቲያን ለምንድን ነው ግን እንደ ዘመኑ ማትሄደው የሚል ጥያቄ ደግሞ የሚያመጣ ሰው አለ። ይህንንም ቤተክርስቲያን ዘመኑን መዋጀት አለባት በሚል ፈሊጥ ዘመኑ ባመጣው መሳሪያ ከፍጡሩ ሰውነት የሚወጣውን ፈሳሽ ማቆም ከተቻለ ቢገባ ምን ችግር ወይ ምን ነውር አለው ማለት ትክክለኛ ሐሳብ አይደለም። እነዚህ ነገሮች ያሉበት ሰው ምንም ፈሳሹን ማቆም ቢችልም ሽታውን ግን ማጥፋት አይችልም። ስለዚህ ቤተክርስቲያን ውስጥ መዓዛ ዕጣን እንጂ ሌላ ነገር እንዲሸታ አያስፈልግምና መግባት አልተፈቀደም። ምክንያቱም ቤተክርስቲያን ምንም በዘመን ውስጥ ያለፈችና የምታልፍ ብትሆንም ዘመን የሚያመጣውን ነገር እንዳመጣጡ ትቀበለዋለች እንጂ ዘመን በተለዋወጠ ቁጥር አስተምሯን አትለዋወጥምና ነው። ይህ ከሆነ ግን አንዱን ብቻ ለዘመኑ የሚመች ብታደርግ ሌላውን ደግሞ በሌላው ዘመን እንድትለውጥ የሚያደርግ ሐሳብ መምጣቱ ስለማይቀር ነው። ከዚያ ሁሉ ግን የቤተ ክርስቲያን ሥርዓት እንከን የለሽ በመሆኑ የሰሩትም አበው በመንፈስ እግዚአብሔር የተቃኙ በመሆናቸው ባለበት አጽንቶ መጠበቅ ይገባል እንጂ ላሻሽል ብሎ መነሳት ትዕቢት ነው። ይህ ሲባል ግን የቤተ ክርስቲያኒቱ የበላይ ኃላፊና ጠባቂ ሲኖዶስ ሥርዓት መስራት ውሳኔ ማውጣት አይችልም ማለት አይደለም። የሚሰራው ሥርዓት ግን መንግስት አልፎ መንግስት ሲተካ የቀደመውን ነቅፎ አጠይፎ የራሱን ሕገ መንግስት እንደሚያወጣ አይደለም። ያለውን አጽንቶ ባለው ላይ ይሰራል እንጂ። ነገር ግን አሁን ከቅርብ ጊዜ ወዲህ የመጣ ከመጽሐፍተ ሊቃውንት ያልተገኘ እንግዳ የሆነ ዶግማ የሚሉት ቃል አለ። ይህንም የማይሻሻል የማይለወጥ ባለበት ጸንቶ የሚኖርና የሚጠበቅ ብለው የተረጎሙና ቀኖና የሚለውን ደግሞ ሊሻሻል የሚችል ነው ሲሉ ይሰማሉ። እንዲህ የሚሉ ሰዎች አስቀድመው ማወቅ ያለባቸው ቤተክርስቲያን የሚሻሻል ሥርዓት የሌላት መሆኑን ነው። እንዲያውም ልዩ ልዩ ምክንያት ላለባቸው ሰዎች ሲባል ምን ይደረግ ቢባል እንኳን ሥርዓቱ ይተረጎማል እንጂ አይሻሻልም። ይህም ማለት የታመመ ሰው እንዴት ይጾም፣ በደዌ ምክንያት ቤተክርስቲያን መግባት የማይችል ሰው እንዴት ይሁን ለሚለው ሥርዓቱን ሳይለቅ መፍትሄ ይበጅለታል ማለት ነው። በዚያውም ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከሌሎች ቤተክርስቲያናት ወይም ከሌሎች ቤተ እምነቶች ከአሃት አብያተ ክርስቲያናትም የሥርዓት ልዩነት አለና ለየት የሚያደርጋት ሐዋርያትም ሰለስቱ ምዕትም የሰሩትን ላሻሽል ሳትል የነበረውን አጽንታ መኖሯ ነውና አንዳንድ ከዚሁ ጋር የሚነሱ ጥያቄዎችን ደግሞ እነሱም ከአራስ ቤት የገባ በአራስ እጅ የበላ እንዲሁም ያዋለደ ሌላም እንደምን ይሁን የሚሉ ናቸው። ከአራስ ቤት የገባ ከአራሷ ጋር እስካልተነካካ ድረስ ቤተክርስቲያን መግባት ይችላል። ነገር ግን በአራስ እጅ የተሰናዳውን የበላ ወይም በእጇ የጎረሰ ቢሆን ዕለቱን ወደ ቤተክርስቲያን አይገባም። በማግስቱ ታጥቦ ወደ ቤተክርስቲያን ይገባል። ከአራስ ጋር ተነካክቷልና ስጋውን ደሙን ከ3 ቀን በኋላ ይቀበላል። አዋላጅ የሆነች እንደሆነች ግን እስከ 20 ቀን መቆየት እንዳለባትና ከዚያ በኋላ ታጥባ ወደ ቤተክርስቲያን መግባትና ስጋውን ደሙን መቀበል እንደምትችል ሊቃውን ተናግረዋል። አዋላጆችም በወንድ ልጅ እስከ 20 ቀን በሴት እስከ 40 ቀን ድረስ ከስጋውና ከደሙ አይቀበሉ ይላል ፍትህ ስጋዊ አንቀጽ 24 ቁጥር 936።
ከዚህ ላይ የሚነሳው ተቃውሞ ዘመኑ ባመጣው መሳሪያ ምንም ፈሳሽ ነገር ሳይነካቸው የሚያዋልዱ ሐኪሞች በዚህ ስርዓት ውስጥ መካተት የለባቸውም የሚል ነው። ዳግመኛም እነዚህ ሰዎች ከዓመት እስከ ዓመት ድረስ ስራቸው ይህ በመሆኑ ስጋውን ደሙን መቼ ይቀበሉ የሚልም ነው። ለመጀመሪያው ጥያቄ መልስ አንድ ሰው ዘመኑ ባመጣው መሳሪያ ሩካቤ ቢፈጽም መሳሪያውን ተጠቅሟልና ሩካቤ ስጋ አልፈጸመም ይባላልን? አሰረ ክህነት ያለው ሰውስ ቢሆን መሳሪያውን ተጠቅሞ ሩካቤ ቢፈጽም ክህነቱ አልፈረሰም ይባላልን? እንዲህ የሚልስ የለም ከሆነ መልሱ እንግዲያውስ እንዲህ አይባልም። ለሁለተኛው ጥያቄ ደግሞ ክርስቲያን ዓመቱን ሙሉ በስራ የሚወጠር ከሆነ ለእግዚአብሔር የሚሰጠው የትኛውን ጊዜ ነው? ከስጦታዎች ሁሉ የጊዜ ስጦታ ይበልጣልና። ዳግመኛም እኒህ ሰዎች ለመንፈሳዊ ሥራ ተነሳሽነት ካላቸው ልዩ ልዩ የአሰራር ሁኔታ ማለትም የዓመት እረፍት መውሰድ፣ እርስ በርስ በፈረቃ በተራ በመተጋገዝ መስራት አለና እንዲህ አይነቱንም ስልት ሊጠቀሙ ይችላሉ። ከዚህ በተረፈ ግን አንድ ክርስቲያን ቢቻለው በሳምንት ባይቻለው በወር ወይም በበዓላት ቀን በትንሣኤ፣ በፍልሰታ ጾም፣ በደብረ ታቦር በአጠቃላይ እነዚህን በመሰሉ የበዓላት ቀኖች በተለያየ ምክንያት ቢያልፍ ግን በዓመት አንድ ጊዜ ስጋውን ደሙን ሊቀበል ይገባዋል። እነዚህ ሰዎችም በዓመት አንድ ጊዜ ስጋውን ደሙን የሚቀበሉበት ጊዜ ሊኖራቸው ይገባል። ሌላውን በቤተ ክርስቲያን የሚፈጸመውን አገልግሎት ግን ዘወትር በህብረት መሳተፍ ይኖርባቸዋል። እንዲያማ ካልሆነ ለእግዚአብሔር የሚሰጡት ጊዜ የት አለ? ጠቅለል ስናደርገው ሰው ወደ እግዚአብሔር ሲመጣ እያንዳንዱን ድርጊት በድፍረት ከሚፈጽም ይልቅ አልበቃሁም ብሎ በትህትና ቢተው ይሻለዋል። ይህንንም በተለየ መልኩ ፈውስ መንፈሳዊ አንቀጽ 30 ክፍል 4 ገጽ 109 ላይ በስፋት አትቶት ጽፎት ይገኛል። እንግዲህ ከብዙ በጥቂቱ ወደ ቤተክርስቲያን የመግባት ያለ መግባትን ምስጢርን በተመለከተ ይኸው አንዳንድ ቁም ነገሮችን ለማየት ወደናል። ሌላው እንግዲህ ወደ ቅድስት ቤተክርስቲያን ስንመጣና ስንደርስ የምናደርጋቸው ነገሮች አሉ። ለምሳሌ ማማተብ፣ መስገድ፣ መሳለም የሚሉ እነዚህን ሁሉ በልባችን እንድንይዘው ያስፈልገናል። ሌሎች ከዚሁ ጋር ተያያዥነት ያላቸው ምናልባት እንደው እንዳይረዝምብን እንዳይበዛብን ለማለት ነው በተለያየ ሁኔታ ወደ ቅድስት ቤተክርስቲያን ራሱ ስንደርስ ማድረግ የሚገባናሉ። ማማተብ፣ መስገድ፣ መሳለም እነዚህ ለምን እንደምናደርጋቸው የሚለውን ጥንቃቄዎቹ ምን እንደሆኑ ስርዓቱ ምን እንደሆነ የምንመለከትበት አንድ የመጨረሻ ደግሞ ክፍል 5ን ይዘን መለስ ብለን ከሌሎች ነገሮች ጋር አካተን እንደ አምላካችን ፈቃድ በቀጣዩ የምንመለከተው ይሆናል። አሁንም የሰማነው በልባችን አምላካችን ያሳድርልን። በቅድስት ቤተክርስቲያናችን ሁሉ በአገባብና በስርዓት ይሁን ተብሏልና በአገባብና በስርዓት ልናደርጋቸው ልንፈጽማቸው የሚገቡ ስርዓቶችን እየፈጸምን እንድንኖርና ዋጋ በረከት ለምናገኝበት ነገር ሳንቅ ይሄ ከጽድቅ ኩነኔ አይገባም ሳንል በእርግጥም እግዚአብሔር አምላካችን የሚከብርበት እኛም ዋጋ የምናገኝበት ልመና ጸሎታችን እንዲሰማልን እሱ በወደደው በፈቀደው መልኩ የቤተክርስቲያንን ስርዓት ጠብቀን ስንመላለስ ልናደርገው የሚገባውን እያደረግን ነው ብለን እንድንፈጽም እንደ አቅማችን እንድንፈጽምና እንዲህ ደግሞ መልእክቱን ደግሞ ሳናውቅ ቀርተን ያደረግነውን ትተን አሁን ካወቅን በኋላ እንኳን እንድንጠነቀቅለት የሚያስፈልገውን ነገር በጥንቃቄ እንድንፈጽመው ይኸው በተለይ ፍትሐ ነገሥታችንና ቅዱስ መጽሐፍን በተለያየ መልኩ የሚነግረን ነው። ትንሽ መለስ ብለን ለማየት የሞከርነው አብልጠን አብዝተን አስፍተን ይሄን ነገር ማየት ቢገባንም ለጊዜው እነዚህ ማስታወሻዎች እንኳን ከያዝን በዚህ መጠቀምና በዚህ ህይወት ደግሞ ለመኖር እሱን አምላካችን ደጅ እየጠናን እሱ ሚስጥሩን እንዲገልጽልን እየተማጸን በትህትና ለምን ብለን ጥያቄ ብዙ ሳናበዛ ይሄ ሁሉ የሆነው እኛ ከእግዚአብሔር ጋር እንድንገናኝ ንጹህ ሆነን ቀርበን ንጹህ ባህሪ አምላካችን ይከብርበት ዘንድ እሱ የወደደው እንድናደርግ ነው ብለን ነው በተለያየ መልኩ እንግዲህ በትዕግስት ሆነን በፍቅር ሆነን ይሄን ነገር መስማትና ማድረግም ያለብን ይሄን ነው። ከልባችን ማጥፋት የሌለብን ዋናው መልእክታችን። ይቆየል ለዛሬ እንመለስበታለን። በክፍል 5 በቀጣዩ መርሃ ግብራችን ሌሎች ጉዳዮች አሉ ገና የምናነሳቸው። አምላካችን አሁንም የሰማነውን በልባችን ጽላት ጽፎ ለፍሬ ለበረከት ለህይወት ለጽናት ለመጽናናት እንዲያደርግልን የእሱ የቃሉ ባለቤት የመድኃኔዓለም የተቀደሰ ፈቃዱ ይሁንልን። የዛሬው መልእክታችን ያገኘነው ህብረ ስርዓት ዘቤተ ክርስቲያን ኦርቶዶክሳዊት በሚለው በመምህር አብርሃም አረጋ ተጽፎ ካገኘነው መልእክት ነው። መምህር አብርሃም አረጋ በጎንደር መንበረ መንግስት መድኃኔዓለም ቤተክርስቲያን የአራቱ አንድምታ ትርጓሜ መጽሐፍት ምስክር ጉባኤ ቤት ያሉ አባት ናቸው፣ መምህር ናቸው። እንግዲህ ከዚህ ሁሉ መቼስ ከመጽሐፍት የወጣና በሊቃውንቱ የተመሰጠረ ትምህርት ስለሆነ በልባችን አምላካችን እንዲስልብን እየተማጸን ለዛሬ ይህንኑ ጠቅለል እናደርጋለን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። በነጻች በጎላች በተረዳች በአንዲቷ ሐዋርያዊት ዓለም አቀፋዊት ታሪካዊት ብሔራዊት መንፈሳዊት በሆነች በዚች ምንም በማይጎልባት በተዋህዶ እምነታችን እስከ ቅታ ድረስ መድኃኔዓለም እንዲያጸናን እንዲያበረታን
ይህንንም ደግሞ ሳያውቁ ቀርተው በተለያየ መልኩ እየባከኑ ያሉ ወገኖቻችንን ወደዚች ወደ እውነተኛይቱ ቤት እንዲመልስልን የእሱ የመድኃኔዓለም የተቀደሰ ፈቃዱ ይሁንልን። ህዝባችን ሀገራችን መድኃኔዓለም በቸርነቱ ይጎብኝልን ይይልን። እኛንም በመውጣት በመግባታችን በህይወታችን በስራችን በሐሳባችን ሁሉ እሱ ሳይጠፋብን የእሱን ፈቃድ እየፈጸምን እሱም ለኛ ያሰበውን መልካሙን ነገር እየፈጸመልን ይዋለንና መጨረሻችንን በቸርነቱ እንዲያሳምርልን ስለ እናቱ ስለ ቅዱሳኑ ሁሉ ብሎ እንዲለመነን የመድኃኔዓለም የተቀደሰ ፈቃዱ ከሁላችን ጋር ይሁንልን። አሜን። ማህደረ ተዋህዶን ለሚያደምጡ ሁሉ ማዳረሳችሁ እንዳትረሱብን አሁንም ከወዲሁ በድጋሚ ማጽኖት መልእክቱን እናስተላልፋለን። ቸር ይግጠመን። አምላካችን ከሁላችን ጋር ይሁንልን። አሜን። ይቆየን።